ሳሙኤል ጌታቸው ይባላል። በቃሊቲ ወደብና ተርሚናል አገልግሎት ከ10 ዓመታት በላይ አገልግሎት ተጠቃሚ ነው። በተርሚናሉ የወደብ መጨናነቅን ለመቀነስ የዕቃ መተላለፊያ ሂደቱን ለማሻሻል በተደረገው ሂደት የደረቅ ወደብና የርክክብ ተርሚናሎች አገልግሎት ወሳኝነቱ እየጎላ ስለመምጣቱ ሲያነሳ ከዓመታት በፊት የነበሩ ችግሮች ተፈተው ፈጣን አገልግሎት ማግኘቱን አልሸሸገም። መልቲሞዳል ከመጀመሩ በፊትና መልቲሞዳል ከተጀመረ በኋላ ያለው ትልቅም እድልም ነው ብለን ነው የምናስበው። ምክንያቱም ለውጭ ሀገር የምናወጣው ፎሬን ከረንሲ በሀገራችን ኢቭን እቃው እዚህ ከደረሰ በኋላ ነው ዲክሌር የምናደርገው። ከበፊቱ ከነበረው ልዩነት በፊት መልቲሞዳልም ከመጀመሩ በፊት እኛ እጅም ደርሶ አስወጪው ቀረጥና ታክስ የሚከፍለው እንኳን ቢያጣ እሱን እስከሚከፍል ድረስ ተብሎ ወደብ ላይ ጅቡቲ ወደብ ላይ ይከፈሉ የነበሩ ኮስቶች ሰማይና ምድር ናቸው ያነጋገሩ። ይሄ ይበል የሚያዝ እንደውም ከዚህ በተሻለ መጠን እዛ ጅቡቲ ደርሶ ዊዝን ዋን ዴይ ወይንም 2 ዴይ ቢወጣ መንግስትም ሀገርም ተጠቃሚ ነው የሚሆነው። እዛ ላይ የምናወጣው ዶላር ፎሬን ከረንሲ ለሀገር ውስጥ ፍጆታ እንጠቀማለንና ይሄ ትልቅ ስኬት ነው ብዬ ነው የምወስደው። የዓለም የንግድ እንቅስቃሴ የልብ ትርታ የሀገራት ኢኮኖሚ ጥንካሬ መለኪያ ተደርገው የሚወሰዱት የወደብና የተርሚናል አገልግሎቶች በዛሬው ፈጣን ዓለም አቀፋዊ ትስስር ውስጥ የማይተካ ሚና አላቸው። ኢትዮጵያም ይህንን እውነት ከግምት ውስጥ በማስገባት የሎጂስቲክስ ስርዓቷን ለማዘመንና የደረቅ ወደብና ተርሚናል አቅሟን ለማሳደግ ከፍተኛ ጥረት እያደረገች ትገኛለች። የቃሊቲ ደረቅ ወደብና ተርሚናል በበጀት ዓመቱ የመጀመሪያዎቹ 6 ወራት ስኬታማ አፈጻጸም ማስመዝገቡ ለዚሁ አንዱ ማሳያ ነው። ወደ 298 ሚሊዮን ብር ገቢ አግኝተናል። ያ ገቢም ከ102% አፈጻጸም አለው። 102% ገቢ አግኝተናል። ከትርፍ አንጻር ወደ 114% አትርፈናል። ከባለፈው ዓመት ጋር አይወዳደርም። በጣም ከፍተኛ ትርፍ ነው ባለፈው። ምክንያቱም እቅዱም ተለጥቷል። ያ እቅድ አልተለጠጠም፣ ተለጥቷል። እሱን ሌላ ግምገማ ነው እሱ። ስለዚህ አጠቃላይ ከገቢ አንጻር የግማሽ ዓመቱ ወደ 290 ሚሊዮን አካባቢ ነን ገቢ ያገኘነው። ከትርፍ አንጻር ወደ 164 ሚሊዮን ብር አካባቢ አትርፈናል። የአንድ ሀገር የገቢና የወጭ ንግድ ስኬት የሚለካው ዕቃዎችን በብቃት በዝቅተኛ ወጪና በፈጣን ጊዜ የሚያስተናግዱ ዘመናዊ የተርሚናል መሰረተ ልማቶች መኖራቸው ጭምር ነው። በዚህም በበጀት ዓመቱ 6 ወራት የቃሊቲ ደረቅ ወደብና ተርሚናል ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ37 በመቶ ጭማሪ ማሳየቱ ይነሳል። የሚገባውና የሚወጣው ኮንቴነር ስሩፑት እንላለን። አጠቃላይ አግሪጌቱ ተደምሮ 113% አፈጻጸም ነው አለው። የተለጠጠ እቅድም እንኳን ቢሆን ከባለፈው ዓመት በ37% ከፍ ያለ እድገት ነው ያሳየው። አንዱ አጠቃላይ ኦፕሬሽናል አፈጻጸሞችን ጨምረዋል። በተለይ የማልቲሞዳል ኦፕሬተር እንደመሆናችን መጠን የማልቲሞዳል ኦፕሬሽኑ ከፍ ብሎልናል። በቅርንጫፍ ጽሕፈት ቤቱ በጭነት ማስተላለፊያ አገልግሎት ላይ ከ37000 ኮንቴነር በላይ ገቢና ወጪ ጭነቶች ተስተናግደዋል። የዕቃ የወደብ ላይ ቆይታ በተለይ የጅቡቲ ወደብ ቆይታ በመልቲ ሞዳል አገልግሎት ከ10 ቀን በታች መሆን ችሏል። ባለፈው ዓመት ኦልሞስት አጠቃላይ የኮንቴነር ስሩፑታችን የመልቲ ሞዳል ኦልሞስት ከ64000 ቲዩ በላይ ኮንቴነር ስሩፑት በገቢ ወጪ ማለት ነው እሱን ያስተናገርንበት ነው። ስለዚህ የግማሽ ዓመቱ ወደ 32000 አካባቢ ነው የሚሆነው ያለፈው ዓመት። በዚህ ዓመት ኦልሞስት ከ37000 ቲዩ በላይ በዚህ ሃፍ ይር ብቻ ኮንቴነር ስሩፑት ሰርተናል፣ ወጪ ገቢ ሰርተናል። እጃችን ላይ የሚገቡ ገቢ ጭነቶችን በተቻለ መጠን ተሎ ለደንበኛው በማድረስ የግቢ ውስጥ ያለውን ሰርኩሌሽን የተሻለና ቀልጣፋ በማድረጋችን ያለንን ኢፈርት ወይ ደግሞ ወደቡ ደረቅ ወደቡ ማስተናገድ የሚችለውን አቅም ኢፌክቲቭሊ መጠቀም ችለናል ማለት ነው። የኢትዮጵያ የባህር ትራንስፖርት ሎጂስቲክስ ተወዳዳሪነቱን በማጠናከር የገቢና ወጪ ንግድን ለማሳለጥ የሚያስችል ከየብስ አገልግሎት በተጨማሪ ምርቶች በታሰበላቸው ጊዜ እንዲደርሱ የባቡር አገልግሎት ላይ ትኩረት በመስጠቱ በበጀት ዓመቱ ለተገኘ ውጤት አበርክቶ እንዳለው ተነስቷል። ለምሳሌ 120 ኮንቴነር በ2 ቀን ይደርሳል ላይ ነው። አሁን ግን ባቡር ሲያመጣ ከጅቡቲ ጀምሮ ነው አሳይመንቱ የሚሰጠውና ከኛ ዋና መስሪያ ቤታችን ጋር የሚሰጥ ነገር አለ። ለውጥ አምጥቶልናል። ባቡርን ቮሉም ወደ 60% አካባቢ ከፍ በመደረጉ 25 አካባቢ ይመስለኛል ያምናው ከፍ በመደረጉ ነው የኛም የእቅዳችን ላይ ጥሩ ተጽዕኖ ፈጥሮናል። በጎ ተጽዕኖ የሚባል ፈጥሮልናል። በዚህም ከዚህ ቀደም በደንበኞች የሚነሱ ችግሮች የተፈቱበት እንደነበር ይነሳል። ያጋጥመን የነበረ ችግር አሁን እየቀነሰ መጥቷል።
ስለዚህ ማሽኖቹን ቶሎ ጠግኖ ወደ ስራ ለማስገባት የተሻለ እድል ፈጥሮልናል ማለት ነው። ስለዚህ የሚቆሙበትንም ጊዜ ቀንሶልናል። ማሽን ቆመ ማለት እንደዚህ አይነት ወደብና ተርሚናል ላይ በአጠቃላይ ስራውን ነው የሚያስተጓጉለው ያለውና እንደዛ የቀነሰበት ሁኔታ ስላለ አሁን ማሽኖቻችን በተሻለ ጤንነት ላይ ይገኛሉ። ጥሩም አገልግሎት እየሰጠን ያለ ነው።